ይሄ ነው ሊቨርፑል ኮንግራ ፋሚሊ አደረግነው ካስቶን ቪላው ጌም በኋላ ዛሬ ያየውት ምርጥ ጌም ጣፋጭ 3 ነጥብ ሊቨርፑልን አደረግነው ሊያውም በክሊንሺት አስጠብቀን ወጣን አረን ለያለን ከኢንተር ሚላን በኋላ ዛሬ ራሱ ዋው ሂውጎ ኤኪቲኬ በሰማዓ ምን ብዬ ልጀምር በእናታችሁ ስለዚህ አውሬ አጥቂ ባለፈው ሁለት ዛሬ ሁለት ደገመው ባይዞይ ዛሬ ማለት ነው ከምሬ ነው የምላችሁ ሊቨርፑል ኤኪቲኬ ትለያለ ፊኒሺንግ መጀመሪያው 1 ደቂቃ ባልሞላ በዛ 46 ሰከንድ ምናምን ያስቆጠርከው ጎል ፊኒሺንግ ጎሜዝዬ በእናታችሁ ተጎዳ እንጂ ወይኔ እንደዛ አሲስት አድርጎለት ተጎዳ እንጂ ምርጥ ብቃቱን እያሳየን ነበር እሱ ራሱ በስማም ግን ኤኪቲኬ ትለያለ በስማም ሞሳላም እንግዲህ ዘኢጂፕሽያን ኪንግም ጎሜዝ እንግዲህ ተጎድቶ ተቀይሮ ገብቶ አሲስት ማድረግ እንግዲህ ችሏል አረ መሐመድ ሳላ ባይዞ ዛሬ እሱ ራሱ ጎል ማስቆጠር የሚችልባቸውን እድሎች ትንሽ አባከነ እንጂ ለሱ ራሱ ዛሬ በጣም ብቻ ግን እኔ ሊቨርፑልን ዛሬ ከርቲስ ጆንስ እንዴት ነው የምትችለው ያ ገንዘብ ላንተ ነው 15 ሚሊዮን ፓውንድ የሚከፈለው ወይኔ ከርቲስ ጆንስ ለዚህ ተጫዋች የፈጠነ 100 ሚሊዮን ፓውንድ ለማንኛውም ግን ፋሚሊ እንደ ቲም ዛሬ ስንከላከል ስናጠቃ ቅርጽ ያለው አጫወት ዛሬ ተመለከትኩብን በሊቨርፑል እውነት ውሸት አይሆንብኝም ለማንኛውም እጅግ በጣም ነው ደስ ያለኝ ድምጼ ሁሉ ተዘጋ እጅግ በጣም ነው ደስ ያለኝ ሊቨርፑልን ኮንግራ ይሄኛው ሊቨርፑልን ነበር ስንፈልግ የነበረው እመለሳለሁ ፋሚሊ እጅግ በጣም ነው ደስ ያለኝ ኮንግራ አረ ወገን የኢሳክ ነገር እንዴት ነው የኢሳክ ነገር እንዴት ነው ዝም አትበሉ እንጂ የሆነ ነገር አድርጉ እንዴ ሊቨርፑል አሸንፏል ማሸነፊያውን ሁለቱንም ጎል ያገባው እኮ ኢኪቲኬ ነው ይሄ ዲዲ ያስቀምጠው ነው መሰለኝ ይሄ እኔ ደስ ያለኝ አይደለም ፐርፎርም እያደረገ ያለበት መንገድ ያልተመቸኝ ኢሳክ በእናታችሁ እንዴ አባታችን ነበር ኩኑ ካስትል ይያለ ምን ነካው የኛ አርግማን ይሆን እንዴ ሽምትርትር አድርጎ ያስቀምጠው ጀመው እኔ የለውበትም ለማንኛውም ዛሬ አስደሳቹ ነገር ሞሳላ ጀማው ወደ ሜዳ ተመልሶ አየነው በጣም ደስ ብሎኛል ያ ብቻ አይደለም ዛሬ ጎሜዝ አሲስት አድርጎ ወጣ ሞሳላ ቀይሮት ገባ ሞሳላም አሲስት አደረገ በቃ ኢጂፕሽያን ኪንግ ሁሌም ቢሆን አሲስትና ወይ ጎል አለ መስጠት ነው ግን መጨረሻ ደቂቃ ላይ አግኝቶ አንድ ያበላሸው ኳስ ጀማው እንዴ ሳላ ልጁን አጋርሞት ሄዶ ጎል አስቆጠረም በዛ ደቂቃ ላይ ጀማው በዛ በቃ ፍራሽ ዳኛው ኮፊሽ ጋር ይነፋፍ ውስጥ ነውና እየገፋ አንድ ተጫዋች ብቻ ነው ያለው እኔ ሌላ ጊዜ ሳላ ቢሆን እኮ አንጥፎታል ምን እንደነካው አላውቅም ጀማው ለማንኛውም ሊቨርፑል ይሄንን ጨዋታ በማሸነፍ እንግዲህ ከተርፌ ጎል እንኳን ደስ አለ መተተካት ተርፌና ማለት ነው ሊቨርፑል በቃ አባ እማ እየተባባሉ ነው አሉ ባልታ ነው ምነግራችሁ እኔ የለውበትም ለማንኛውም ይመቻችሁ ደሞ ጀመረን ይው በቃ ማሸነፋውን እንዲ እስኪ ያስመልሰን እንዲመጣ ነው መሰለኝ እኔ አሁን የምፈልገው በስሱ እያሸነፍን በቃ ነጥባችንን እያሻሻልን እንድንሄድ ነው ምን ብለን እንዲ እኛ ደግሞ አለበት ሲነሳብን ደግሞ ችግር አለ በቃ እንዲ አንድ ላይ ነው ኤኪቲኬ እንዲ ነው የሚችለው ኤኪቲኬ በጣም ምርጥ ስራ በቃ ሳላ አበላሸ እንኳን ወደ ባስ ውስጥ ለቀቃችሁት የሚያስበላይ ነበር ፐርፎርማንስ ነው ምንድነው ብዙ ኳስ እያበላሸ ነበር አሪፍ ነን ጉዳቶች ነበሩ ግን ቪርዝ አሪፍ ነው ኤኪቲኬ አሪፍ ነው ስቦዝ ላይ አሪፍ ነበር በቃ ጥሩ ነጥብ ጥሩ ዊን ኢዝ አ ዊን አሁን ሳምንቱ ላይ በቃ መቋጠር ነው ምንድነው ደረጃው ተገልብጦ ነው ወይስ እኔ ተገልብጬ ነው እንዴት አሮጊቷ ተበልጠኛለች ሰሞኑ ደግሞ ቲና አሮጊቷ ተባጨፈት ደግሞ መጣችብኝ አራት ልጆ ተባጭን በቃ የራስን ህይወት ኑሪ እኔ አልፈልግሽም እኔ ብሬክ አፕ አድርጋለሁ በቃ እኔ ሌላ ህይወት ጀምሬያለሁ አረ በቃ ልጆ ተባጭን በቃ እህል ውሃው እንግዲህ ከሊቨርፑል ጋር አበቃለት የተባለው መሐመድ ሳላ እንግዲህ ጋይስ በጆ ጎሜዝ መጎዳት ምክንያት ወደ ሜዳ ተቀይሮ ገብቷል እኔ የምሬ ነው መላችሁ ለፕሪሚየር ሊግም ለእግር ኳስ አፍቃሪያንም ሞሳላን በድጋሚ በሊቨርፑል ቤት ማየት እጅግ በጣም አስደሳች ነው እንግዲህ ሊቨርፑላውያን እንኳን ደስ አላችሁ ደስታችሁ የጀመረው እንግዲህ ከ1 ደቂቃ ጀምሮ ነው ሂውጎ ኤኪቲኬ በ1 ደቂቃ ውስጥ እንግዲህ ጎል አስቆጥሮ 1-0 እየመሩ ነው ሊቨርፑል አንቆጥርምኛ ባይዘው ቋጠሮ ምናምን ነገር የለም ዛሬ ኤኒዌይስ መሐመድ ሳላህ ኢዝ ባክ አይ በቃ ማንቼ ሰኞ ለታው ለባዶ ልታሸንፍ ነው ማለት ምክንያቱም ሊቨርፑል ከአቻ ደግሞ ወደ ማሸነፍ መጣ አቻ መጀመሪያ መሸነፍ ነበረ ከዛ ወደ አቻ አሻሻሉት አሁን ደግሞ ወደ ማሸነፍ ኢኪቲኬ የምትባየው ሰውዬ ማለት አንቺ የሚገርም አጥቂ ነሽ ማቀበል ግን አትሽም በቃ ማቀበላችሁ ማለት ፍሎሪያን ቨርትስን በቀለድበት ደስ ይለኛል ሲሪየስሊ ማለት ግን በቃ የሚለፋውን አለፋፍ ምናምን ሳይው ለሌሎቹ ለማቅረብ እየሞከረ እነሱ ግን ለሱ አይሰጡትማ
ምድረ ጉዳው ለ15 ገባ ሙድ ምትይዙበት ሚመሮች ምናምን ነገር ምንም አይሰራ የሚለውን ቀጥሉበት። እያሳዘነን ማለት መሐመድ ሳላ ኤውስታት በ302 ጌም 277 ጎል ኮንትሪቢዩሽን ለአንድ የእንግሊዝ ፕሪሚየር ሊግ ክለብ ይሄንን ያደረገ ምንም ተጫዋች የለም በእንግሊዝ ፕሪሚየር ሊግ ታሪክ ማለት። ስለዚህ ዛሬ የመጨረሻ ቀኑ ባይሆን ደስ ይለናል። ከሆነም ግን ለክለቡም ለሊጉም ታሪክ ሰርቶ ነው እየወጣ ያለው። መሐመድ ሳላ እናደንቅሻለን፣ አንቺ ወሳኝ ሰው ማለት። ሊቨርፑሎች ዊ አር ባክ ምናምን ብላችሁ የምትሰሩትን ቪዲዮ ጠብቃለሁ እንኳን ደስ አላችሁ። አሁን የሚቀጥለው ጨዋታ ላይ የሻሽን ውጤት አይተን ወይ ትሸነፊያለሽ ወይ አቻ ትውጫለሽ ወይ ታሸንፊያለሽ። እሱን አብረ ከሶስቱ ውጭ አይሆንም በእርግጠኝነት ከሶስቱ ውጭ ስለማይሆን የዛኔ እናወራለን። ለዛሬ ትፍታበይ ሌትስ ጎ ሊቨርፑል በሜዳችን 2-0 ክሊንሺት የሚገርም ውጤት ነው። እንደ ቡድን አሪፍ ተጫውተናል። ተጫዋቾቹም ኢንዲቪጁዋሊ አሪፍ ተንቀሳቅሰዋል። መሐመድ ሳላ እንግዲህ ተቀይሮ ገብቶ ነበረ። ጆን ጎሜዝ ስለተጎዳ 20 ምናምነኛ ደቂቃ ላይ ገብቶም አሪፍ እንቅስቃሴ አይተዋል። አንድ አሲስት አድርጓል። ኤኬቲኬ ያገባትን አንድ ጎል አሲስት አድርጓል። ኤኬቲኬ እዚህ ጨዋታ ላይ ሁለት ጎሎችን በሁለት ጨዋታ ላይ ሁለት ጎሎችን አስቆጥሯል። ፍሎሪያን ቪርትስም የሚገርም ነበር እዚህ ጨዋታ ላይ። ማን ያዘው ፍሎሪያን ቪርትስን? ቀኝ ስትለው ግራ ስትለው ቀኝ ስትለው ፊት ለፊት ፍሎሪያን ቪርትስ ምርጥ ነበር ዛሬ። አጠቃላይ ሙሉ ተጫዋቾቹ አሪፍ ነበሩ ከበረኛው እስከ አጥቂው ድረስ። መሐመድ ሳላ እንግዲህ የተለያዩ ቻንሶችን ስቷል እንደ ድል ሆኖ እንጂ 2-3 ጎል አግብቶ መውጣት የሚጠበቅበት ጨዋታ ነበረ። አሌክሳንደር ኢሳክ ባለቀ ደቂቃ እንግዲህ ተቀይሮ ገብቷል። እንደ ቡድን ግን አሪፍ ነበርን ዛሬ። እንግዲህ የመሐመድ ሳላ የመጨረሻ ጌም ይሁን አይሁን እስቲል አላወቅንም። መሐመድ ሳላ ሲሰናበት እንግዲህ አላየነውም። እስቲል እየዞርኩ ቲቪ እያየሁ ነው ያለሁት፣ ግን ምንም ነገር የለም። መሐመድ ሳላ ሲሰናበት አላየነውም። መሐመድ ሳላ ወደ አፍሪካን ካፕ ኦፍ ኔሽን ይሄዳል። ሲመለስ ይመለስ አይመለስ አናቅም። እንግዲህ የትራንስፈር የተጫዋቾች ማርኬት እንግዲህ ይከፈታል፣ የዛኔ እናያለን። ለዛሬ ግን መሐመድ ሳላ ደስተኛ ይመስላል። በሊቨርፑል ቤት አሪፍ እንቅስቃሴ አድርጎ ነበረ። አንድ ጎል አሲስት አድርጓል። ኤኬቲኬ 2 ጎል አስቆጥሯል። ፍሎሪያን ቪርትስ 10 ቁጥሩ ላይ ምርጥ ነበረ። ጆ ጎሜዝ ተጎድቷል። እንደ ቡድን ግን አሪፍ ነበረ። ዛሬ እየተመለሰን ይመስላል። ሌትስ ጎ የሳይ ስለሚቻል ሁጎ ኢኬቲኬ አንተ ዩኒክ የሆንክ ሰው ትለይብኛለህ። እኔ ጋይስ ከዚህ ቀደም በተደጋጋሚ ብያችኋለሁ። ሁጎ ኢኬቲኬ ካለ 99% አይደለም 100% የምተማመንበት ተጫዋች ነው። በቃ ፉል ኮንፊደንስ አለኝ በቃ በክለቤ እሱ ካለ ማለት ነው። የዛሬው ጨዋታችን ማለት ነው በቃ ፉሊ በጣም ደስ የሚል ጨዋታ ነው የተጫወት ነው። ኮናቴ ራሱ ዋው በቃ እኔ ሁላችሁም ስፔሻሊ ጋይስ ከሰከንድ አፍ በኋላ መሐመድ ሳላ ንጉሱ ተቀይሮ ገብቶ አሲስት ማድረግ ችሎ ነበረ። ነገር ግን ጎል ለማስቆጠር እንግዲህ ከኬዛ የተቀበላት ኳስ ማለት ነው ያው እድለኛ ለመሆን ብለን እንለፈው ብቻ አልተሳካችም። ኤኒዌይስ ግን ጥሩ መነሳሽነት ብዙ ተጫዋቾቻችን ላይ ያየነው ነው። ክለባችንም እንግዲህ ባክ ቱ ባክ ጨዋታዎችን ማለት ነው በክሊንሺት ማሸነፍ ችሏል። ይህ ነገር ይቀጥልልን፣ ሰላማችን እንዲመለስልን። ሊቨርፑል ሺህ ዓመት ይንገስ። የልኔቨር ዋክ አለውን ሊቨርፑል አሸንፏል። ኧረ እኔ ለሳላ ደስ አለኝ። ማን የሊቨርፑል ደጋፊዎች ሁላችሁም ይሄን ቪዲዮ ሪፖስት አድርጉት። ማን ሳላ ዛሬ ያደረገው አሲስት ማለት ነው ከአርነ ስሎት ጋር የሚያስታርቃቸውን እንደዚህ ያለው ማለት ነው። ኧረ ይችላል። ኧረ ሳላ ትችላለህ። ኧረ በስመ አብ። ኢኪቲኬ ግን ማለት ነው የምሬን ነው የምላችሁ ምርጡ ፈራሚ የዘንድሮ ስትራይከር ላይ ኢኪቲኬ ነው፣ ምንም ጥያቄ የሌለው በእውነት ማለት ነው። ይሄው እጄን ሰጥቻለሁ። አሁን ኢኪቲኬ ትችላለህ በእውነት። ምንድን ነው የሚሰራው? ምን አይነት ጎል ነው? መጀመሪያ ላይ ጥልዝ ምና ሳላ ገብቶ አሲስት አደረገ ማለት ነው። አሁን ጎሜዝ ተጎድቷል። ጎሜዝ እንኳን የተጎዳ አይሆንም። ጎሜዝ ማን ብራድሊን አስገቡት ብያችሁ ነበር ባለፈውማ። ዛሬ ያሸነፋችሁ ባክ ቱ ባክ ዊን ማለት ነው። ቻምፒየንስ ሊግም ፕሪሚየር ሊግም ትንሽ እየተመለሳችሁ አሁን ማለት ነው። ምን እንደሚገርም ታውቃላችሁ? ፕሪሚየር ሊጉ ላይ ማለት ነው ከአንደኛው በታች ያሉ ቲሞች እንዳለ ልክ አይደሉም። 3 ጨዋታ ካሸነፋችሁ ትመለሳላችሁ፣ ቶፕ 4 ውስጥ ትመለሳላችሁ። ምንም ጥያቄ የለውም። ገባችኋል? ሳላ ግን ዛሬ ያደረገው ነገር ከአርነ ስሎት ጋራ የሚያስታርቅ ነገር፣ በጣም ያበደ ነገር እኔ ደስ አለኝ። ለሊቬ የምር ይመቻችሁ። አታ እንደዚህ ይቻላል እንዴ የሚያስብል ሊቨርፑል ኢዝ ባክ ነው የምንለው። ምንድን ነው የምንለው? አይ ማርያም የሚገርም በቃ ከአስቶን ቪላ ማች በኋላ ማለት የሚገርም ጨዋታ የተጫወታችሁት ማለት ነው ዛሬ ነው። እኔ በጣም ነው የተመቸኝ አጫወታችሁ ማለት ነው። በ46ኛው ሰከንድ ኤኪቲኬ ያገባል። በቃ አይዛክ ዝም ብሎ ነው የሚሯሯጠው። በቃ ምንም አያረግ። ኤኪቲኬ ከኋላው እየመጣ በቃ ይሰራል። ብዙ ጊዜ አለማውራት እኮ የተሻለ ነገር ነው ለውጤት። ሳላ ሪካርድ ይሰባብራል ዝም ብሎ። ብዙ የጎል አስተዋጽኦ ያለው የፕሪሚየር ሊግ ተጫዋች ሳላ ሆኗል። እንግዲህ አንዳንድ ኳሶችን ሲስት ነበረ እንጂ ማለት ነው ማቀበል። አይ በጣም ያበደ
ሊቨርፑል በድጋሚ ድል ማድረግ ችሏል። በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ብራይተን አንፊልድ ላይ ያስተናገደው የአርነ ስሎቱ ቡድን ሊቨርፑል በድጋሚ 2-0 ድል በማድረግ እንግዲህ ከአጣብቂኝ ውስጥ ራሱን እያላቀቀ እንደሆነ እየተመለከተ እንገኛለን። በጨዋታ ላይ ክሊንሺት ማስጠበቅ ችሎ ነበር። ሁለቱንም ጎሎችም እንግዲህ ኢክቲኬ ነበር ያስቆጠራቸው። ኢክቲኬ ዘንድሮ በሁሉም ውድድሮች የሊቨርፑል ከፍተኛ ግብ አስቆጣሪ ሆኗል በ10 ጎሎች። በጨዋታው ላይም ጥሩ ፐርፎርማንስ ነበረው። ሁለቱ ጎሎችም ቆንጆ የሚባሉ ነበሩ። ገና በአንደኛው ደቂቃ ነበር የመጀመሪያው ጎል ማስቆጠር የቻለው። ከዛ በኋላ ከመሐመድ ሳላ የመጣለት ኳስ በግንባሩ በማስቆጠር ሁለቱንም ጎሎች በስሙ ማስመዝገብ ችሏል። መሐመድ ሳላም በዚህ ጨዋታ ላይ በጃኦ ጎሜዝ መጎዳት ምክንያት ተቀይሮ ገብቶ እንግዲህ አሲስት ማድረግ ችሎ በፕሪሚየር ሊጉ የምንጊዜም ብዙ የጎል አስተዋጽኦ ማድረግ ከቻሉት ተጫዋቾች ሶስተኛው መሆን ችሏል ማለት ነው። በዚህ ጨዋታ ላይ ሊቨርፑሎች በብራይተን ከበድ ያለ ፈተና ቢገጥማቸው ነገር ግን ያንን በመወጣት ጣፋጭ የሚባሉ 3 ነጥብ ማግኘት ችሏል። መሐመድ ሳላ ከጨዋታው መጠናቀቅ በኋላም የሊቨርፑል ደጋፊዎችን ሲሰናበት ታይቶ ነበረ። ለአፍሪካ ዋንጫ ሀገሩ ግብፅን ለመወከል ሲል ከሊቨርፑል ካምፕ እንግዲህ እንደሚለቅ ይታወቃል። በቅርቡ ያንን በማስመልከት ነበር ሲሰናበት የታየው። ለማንኛውም ሊቨርፑል አሁን ላይ በፕሪሚየር ሊጉ ለጊዜው በ26 ነጥቦች 6ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ሊቨርፑል 2-0 አሸንፏል። ኮንግራ ሊቨርፑል ደጋፊዎች ግን ማለት ነው ሊቬ ኢዝ ባክ ምናምን እንዳትሉ ኳሱን እንዳላያችሁት ምናምን ነው የምቆጥረው ማለት ነው። ስንት ቻንስ ክሬት እንዳደረጉ ግን ጎል ማስቆጠር ስላልቻሉ ደካማ ስለሆኑ እንጂ ማለት ነው በጣም ብዙ ጎል ሊቆጠርባቸው ይገባ ነበር ዛሬ ማለት ነው። ኤክስጂ ምናምን ገብታችሁ ተመልከቱ። በጣም ደካማና ሽት የሆነ ብራይተን ስለነበር እንጂ ሊቨርፑል ዛሬ ቢያንስ እንኳን አቻ መውጣት ነበረበት ማለት ነው። እና አሁንም ሊቬዝ ባክ ምናምን እንዳትሉ እኔ ልምከራችሁ ማለት ነው። ስለ ሊቨርፑል ብዙ ነገር ከዚህ በፊትም ስላችሁ ስለነበር ልምከራችሁ፣ ለማሸነፋችሁ ኮንግራ። ከዛ ውጭ ግን እንዳታሽላሉ። ሊቬ ኢዝ ባክ ይልሃል። ብራይተንን 2-0 ወዬ ብሎታል። በሁጎ ኢኪቲኬ 2 ጎሎች ብራይተንን በአንፊልድ ወዬ ብሎታል ማለት ነው። እና የሊቨርፑል ደጋፊዎች ይመቻችሁ። ግን ማለት ነው ከቶተናም ጋር ልትገጥሙ ስትሉ ነው የምታሸንፉት ማሸነፍ የምትጀምሩት። እንደዛ ነጥብ እየጣልሽ አሁን ቀጣይ ሳምንት ከኔ ጋር ስላለሽ ማሸነፍ ትጀምሪያለሽ። ቻምፒየንስ ሊግ ማሸነፈሻል። ዛሬም ማሸነፍሽ ማንን ለማስፈራራት? ቶተናምን ለማስፈራራት ነው። ዛሬ ብራይተን 2-0 ማሸነፍ ባለው ምንዛሬ ማለት ነው። ኢኪቲኬን ፕሪሚየር ሊጉ ላይ የሚበልጠው ስትራይከር ኤርሊንግ ሃላንድ ብቻ ነው። በሁለት ጨዋታ 4 ጎል ነው ያገባው ሰውየው። በሁለት ጨዋታ እኔ የኢሳቅ ነገር አላውቅም። እኔ ፋሚሊ ኢሳቅ በጣም ነው የተጠቆረው በኢኪቲኬ ምክንያት። እስሎት እኚህ ሰዎች እንዴት ማኔጅ እንደሚያደርግ አላውቅም። ምን አይነት ቴምፖን ያየነው ዛሬ ቲም ውስጥ ጉዳት ሶቦዝ ላይ ሲወድቅ ሲነሳ ጎሜዝ ወጣ። ቀጣይ እንኳን አያሳስበንም። ፍሪምፖንግ እና ብራድሊ አብሮ ነው የሚመለሱት። የሚገርም ቲም። ካርትስ ጆንስ እኮ ሌላ ነገር እኮ ነው። ስለሱም ያወራ ሰው የለም። ጆንስ ይችላል ማን በጣም ነው የሚችለው። ኮፒ ሊንክ ይረጋጥልኝ ፋሚሊ በደንብ ማለት ነው። ቶፕ 6 መተንልሃል። ፍሎሪያን ቫርትዝ ማለት ነው። ፔድሪ ማያገባማ አሲስት ያደርግማ። የእንግሊዙ ፔድሪ ጨዋታ ማያሰው ቢስኮራይቶ ይመጣ ሰው ነው ቨርትዝ የሚናገረው። ሳላህ ገብቶ አሲስት አደረገ። ለጎሜዝ መውጣቱ አሪፍ ሆነለት። ሳላህ አፍኮን ሊሄድ ስለሆነ እኔ ኢኪቲኬም እንደምን አላውቅም። እኔ ግራቨን ይለይ ነበር። ኮናቲ ዛሬ ሜሲ ማን ድሪብሉን ላይ እያደረገ እየሄደ ነበር። ዛሬ የሚገርም ቲም ነው ያየሁት። ኬርኬዝም እየተሻሻለ ነው። 5 ጨዋታ አልተሸነፍንም በተከታታይ ማለት ነው። ወደ ፎርማችን እየመጣን ነው። ተዘጋጁልህን። ወደ ፎርም ዊአርባ ካላለም ወደ ፎርም ግን እየመጣን ነው። በክሊን ሺት ከቼልሲና ከዩናይትድ በላይ ክሊን ሺት አለ። እንዲህ ሺት በሆነበት ዓመት እንመለሳለን። ትንሽ ጊዜ ነው። አሁንም ግን ትረስ ዘ ፕሮሰስ ፋሚሊ። ገና ነን። አሪፍ ነገር አይቻለው ቲሙ ላይ። ቀጣይ ጨዋታዎችን በደንብ እንቆጥራለን። አሪፍ ነገር ግን አይቻለው ቲሙ ላይ። በክሊን ሺት ወጥተናል። ብራይተን ጠንካራ ብራይተን ነው። ሲቲን አሸንፏል፣ ዩናይትድን አሸንፏል። እኛ ጋር ሲመጣ ሰጣ ነው። አንፊልድ ክራውዱ ይለይ ነበር ዛሬ። ምችት ይበላችሁ። ኮፒ ሊንክ ድብድብ በደንብ አድርጉት። እኔ ፊት ለፊት ላይ ሳላህ ከሄደ በኋላ ምን ሊፈጠር እንዳሰበ ማወቅ ፈልጋለሁ። ይመቻችሁ። ኮፒ ሊንክ በደንብ ምን ዛሬ ማለት ነው የሊቨርፑል የቲም ስፕሪት እንዴት እንደሚያምር እኔ አሁን እከሌ በቃ መጣንልሽ ምናምን ልል አይደለም። በቃ በቲም ተደስቼ እሱን ሴሌብሬት ለማድረግ ነው የመጣሁት። ዛሬ በጣም ነው የሚያምረው ሊቨርፑል ስፖዝ ላይ ማለት ነው። ነፍሴን ውሰድ። በቃ ብቻ የቲሙ ስፕሪት ደስ ይላል። በቃ ያን ነው ማለት የምፈልገው። የማሊያውን ጊቫዌ አራሳውትም። ዛሬ ማታ 2 እድለኞች አወጣና ኮሜንት ሴክሽን ላይ ነገ እሸልማለሁ ማለት ነው በቪዲዮ። የገመታችሁ ሰዎች መልካም እድል። ዛሬ ሊቨርፑል በጣም ነው የሚያምረው ስፖርት ላይ
ዛሬ ደስ በሚል ጨዋታ 2-0 በአንፊልድ በኢኪቲኬ ግቦች አሸንፈን ወጥተናል። በጣም ደስ የሚል ጨዋታ ነበረ። በደንብ ጥሩ እንቅስቃሴዎችን አድርገናል። ሁሉም ጥሩ ነበሩ ማለት እንችላለን። ዛሬ ያው በፕሪሚየር ሊጉ 4 ተከታታይ ጨዋታዎችን አልተሸነፍንም። ያለኛ ጥሩ ነገር ነው ያስባለሁ። ደስ የሚል ነበረ። ሞሳላ ሂሮ ገብቷል። ከዛ በኋላ አሪፍ ነበር የተጫወተው። ሞራሉም ተመልሷል ብዬ አስባለሁ። ፈገግታው ነው ደስ የሚል ነበረ። ብቻ አሸንፈ መውጣታችን ለኛ ጥቅም አለው። ደስ የሚል ጌም ነበረ። ቴንክ ዩ። ሳንታ ተመልሷል። ዋይራ ዋንታናሜራ ሁጎ ኢኪቲኬ ምን አይነት ተጫዋች ነህ? ብራይተንን ማለት ነው ወስዶ ለጠፈልኝ ኢኪቲኬ ማለት ነው። አሁን እውነትም ሳንታ ተመልሷል። ዊ አር ባክ ማለት እንችላለን። ኢንተርን እዛ ሜዳው ድረስ ሄደን ስንሰጠው ጭላንጭል ተስፋ ታይቶን ነበር። አሁን ደግሞ ብራይተንን ወስደን ልጥፍ አድርገናታል ማለት ነው። ቶፕ 4 እየመጣንልሽ ነው። እርገጠው ኮፒ ሊንክ የሊቨርፑል ደጋፊ የት አለ? እርገጥልኝ፣ ሼር አድርግልኝ፣ ኮፒ ሊንክ አድርግልኝ። ቪዲዮ ደግሞ እየሰራችሁ አጨናንቁት ማለት ነው። አሸንፈናል፣ ወደ ድል ተመልሰናል። ሳንታ ተመልሷል። አሸነፍን። ምን አይነት ጨዋታ ነበር ዛሬ ያየነው። የሚገርም ፐርፎርማንስ። በቃ ይሄ ትክክለኛው የምናውቀው ሊቨርፑል ነው ማለት ነው። ሁጎ ኢኪቲኬ ምን አይነት ጨራሽ የሆነ አጥቂ ነው ያመጣ ነው። ይህ ፕሪሚየር ሊጉ ሊፈራው የሚገባው ተጫዋች ነው። ሁጎ ኢኪቲኬ ምን አይነት አጨራረስ ነው የሚጨርሰው። ሞሳላህ በቃ ምንም አይነት ጸብ ያለበት አይመስልም ነበረ። ከተቀየሩ ከገባ በኋላ በጣም ጸደይ ነበር። ካርስተስ ጆንስ፣ ሪያን ግራቨንበርች ቦዝ ላይ ማንን ጠርተህ ማን ነው የምትሆ ሚሎሽ ኬርኬዥ ሁላ ዛሬ ጸደይ ነበረች። እኔ በቃ ሁሉም ተጫዋቾች ናቸው የተመቹኝ። ሁሉም ተጫዋቾች እንደውም ፌዴሪኮ ኬዛ አሲስት ያደረጋችሁ ለነ ሞሳላ፣ ለነ ኢኪቲኬ፣ ለነ ኢዛክ ያ ጎል ቢገባ ደግሞ ምን አይነት ነገር ነበር የምናየው። ለማንኛውም ወደ ስድስተኛ መተናል። የምር ሁላችሁም ኮንግራ። ዛሬ መላጣው ምርጥ ነበር። ታለም ሼቢቲ መጣሽ፣ ከኛ በላይ ሆንሽ በ26 ነጥብ። ጉድ እኮ ነው መድኃኒዓለምን። አሁን ሰኞ እንድናሸንፍ እንዲህ ብዬ ነው የምቋጥረው። አንችላችሁም አካለ በለዛ አንችላችሁም። አንተ ኢኪቲኬ ግን ምን አይነት ተጫዋች ነው? ምን አይነት ጎል ነው? በረኛውን አንገዳገዱ። የመጀመሪያውን ጎል እኔ የሰከረውላ መሰለኝ በረኛው መድኃኒዓለም። የሁለተኛው ጎል ዛሬ እንደቆመ ነው የሚያገባው። በረኛው ራሱ እድል አይሰጡም የሆነ ለመሞከር። ኢኪቲኬ በጣም የሚችል ተጫዋች ነው። ይመቸው፣ እናንተም ይመቻችሁ። ሳንታ ተመልሷል ይላል ሊቨርፑል። እንግዲህ ዛሬ ብራይተንን 2-0 ስጥት ማድረግ ችሏል ማለት ነው። ይመቻችሁ። እኔ ስትችሉ አድንቃለሁ። ገብቷል አይደል? እኔ ሊቨርፑል ሳይችል ነው ምተች እንጂ ከቻለ አድንቃለሁ። እና ከጨዋታው በፊትም ተናግሬ የነበረ ኢንተርን አሸንፈው ሞራል ላይ ናቸው በዚህ ሰዓት እና ሊቨርፑል በሜዳቸውም እንደመሆኑ መጠን ሊያሸንፉ ይችላሉ፣ ቢያንስ አቻ ይወጣሉ እያልኩ ነበረ። ስጥት አድርጋቸዋል ማለት ነው። ይመቻችሁ። ኮንግራ። እኔ ምንም ያክል የዩናይትድ ደጋፊ ብሆን ዛሬ የእውነት ለሊቨርፑል ስቋጥር ነበር። በቃ ሳላ በዚህ ሁኔታ እንዳየው አልፈልግም። በቃ ሳላ እንደዛ ለቲሙ ታሪክ የሆነ ሰው እንደዚህ ሆኖ በቃ ተሸማቆ በዚህ አይነት መንገድ ማየቴ በጣም አዝኛለሁ፣ እንደ ኳስ አፍቃሪ ማለት ነው። ስለዚህ ዛሬ ሳላ የላምፓርድን ሪካርድን የሰበረው 280 ጎልና አሲስት ጎል ኮንትሪቢዩሽን። ምን አይነት ተጫዋች ነው! በእውነት በጣም ደስ ያለኝ ሳላ ተቸላለ። ሊቨርፑልን ስናስብ ሳላን አለማሰብ በእውነት ግዴታ ነው። ሳላ ተመልሷል ነው የምላችሁ። ፓፓውቴ ጎል ማስቆጠር ነበረበት፣ ያው አልሆነም። የሚገርም ጌም ነበር ያየነው ዛሬ። በተለይ ፍሎሪያን በጣም ምርጥ ነበረ፣ በጣም ሲተች ነበር፣ ግን ዛሬ ምርጥ ነበር። አይ ቲንክ ሊቨርፑል ማለት ነው የሆነ እየተመለሱ እንዳለ ነው የሚሰማኝ። የሆነ ነገር ጥሩ ነገር እያየን ያለ ነው። ሼባው ማሸነፍ ጣዕሙ እንዴት ነው? ደስ ይላል አይደል? እንዴ ሁሌ ከመሸነፍ ወጥቶ ማሸነፍ ደስ ይላል። እስኪ ነው ወረ ላይ ከፍ በሉ እኛ ጋር እስቲ ነው ወረ ላይ እንምጣ፣ አንድ ላይ እንምጣ። እስኪ ቦታችን ጋር እንመለስ። ምን እንሰራለን? ሲጀመር ራሱ ቋጥረውብን እኮ ነው እዛ። ለማንኛውም የሊቬ ደጋፊዎች በሙሉ እንኳን ደስ አላችሁ። ሳላም ወደ ቲሙ ስለተመለሰ ደስ ብሎኛል። ሳላ የሊቨርፑል ብቻ ሳይሆን የፕሪሚየር ሊጉም ሌጀንድ ነውና ሲመለስ ሳየው በጣም ደስ ይለኛል። የምን የተቃራኒ ክለብ ደጋፊ ሆነ እንኳን ማለት ነው። ሁጎ ኢኪቲኬ ምን አይነት ተጫዋች እግዚአብሔርን። በዚህ ዓመት ያልተጠበቀ ግን በጣም ሰርፕራይዝ ያደረገ ተጫዋች ቢኖር ሁጎ ኢኪቲኬ ነው ማለት ነው። ብዙ አጥቂዎች ተገዝተዋል። ብዙ አጥቂዎች ነበር ኤክስፔክት የተደረጉት ኒዮኮሬሽ ምናምን አሉ፣ ግን ሻይን እያደረገ ያለው ሁጎ ኢኪቲኬ ነው። ሊቨርፑል ጸዴ ናይስ ፐርፎርማንስ ነው ሰጥተናቸዋል። ይሄን ኑ ከፍ በሉ እናስጨንቃቸዋለን ማለት ነው።
የሚገርም ለውጥ ማለት ነው። ጭራሽ ጎል ሳይገባባት ሊቬ ብራይተንን አሸነፈች። በእርግጥ ልክስክስ ብለው ነው እንጂ ብዙ ጎል ማግባት ይችሉ ነበር ዛሬ ብራይተን። ለቼልሲም ኮል ፓልመር ተመልሷል በዚህ ሴሌብሬሽን። ኤቨርተንን 2-0 አሸንፏል። የሁለቱም አሁን የሊቬም የቼልሲ ማሸነፍ እኛ አያገባንም፣ ገብቷል። እኛ ታይትል ሬስ ላይ ያለን እንትኖች ነን። ለየትኛውም ቡድን የነዚህም የነዛም ማሸነፍ እኛ አይመለከተንም። ለማድነቅ ያህል ኤኪቲኬ የሚገርም ፐርፎርማንስ፣ ኮርና ላይ የሚገርም ቴስታ እና መጀመሪያ ላይ እንካ ብለው ሰጥተውት በእርግጥ ጎሜዝ ነው አሲስት ያደረገው። የሚገርም ጎል አግብቷል። አቤት ሳላ ሲስታቸው የነበረው ኳስ ዛሬ ተመልሶ ራሱ ፓሱን ራሱ በቃ ምንም ሊያስታክል አልቻለም። ዛሬ ግን ቢያንስ ይሄ አለ አይደለ ሰልፊሽነቱን ቀንሷል። ገባ ድሮ የሚመታውን ኳስ ምናምን ዛሬ በስርዓት ተጫውቷል። በነገራችን ላይ ዛሬም ልንበላ ነው። 2 ወር ከሆነ ሁሌም ነው ያው 10 ወር ምናምን ሲሆን ነው እንጂ አንዳንዴ የሚወጣብን 2 ወር ከሆነ በእርግጠኝነት ደብል ነው የምናደርገው እኛ ብራችንን ማለት ነው። ትልቅ እየመደብን ደብል። ስለዚህ ነው አሁን ፕሬዲክሽንስ ፕሌይን ቴሌግራም መቀላቀል አትርሳ። ነገሩሽሞ ዛሬ ዲቤ ኳስ አላየም። ለዛ ነው ያሸነፋችሁት። ወይኔ በቃ ጤና ጣቢያ ፈሪ ነው። አሁን ወያለው ሲገረፍ ሄደ መጣቀም ትችላለህ። አይ ግን የምር አሸነፋችሁ እንዴ? አርኔ ስሎት እኮ ማለት ነው ለመላጠው እንትን ማበጠሪያ ሊገዛ ትንሽ ሲቀረው ነው ያሸነፋችሁት። አቤት ጀማው በቃ ዛሬ ከዘራን ማለት እንደ ማይክል ጃክሰን እያደረግ እየጨፈርክ ዳር ነው የምልህ። ብልጥ ከጠላቱ ስህተት ይማራል ማለት ሊቨርፑል ነው። ከኛ ስህተት በደንብ ነው የተማሩት ነው የምላችሁ። ሳላህ እና ስሎትን ለማግባባት ሞክረው ተሳክቶላቸዋል። አይ ቲንክ ሙሉ ለሙሉ ያለቀ ነገር ባይኖርም ግን በቃ ኦልሬዲ ወደ መስመሩ ገብቷል። ነገሮች ፊክስ የሚሆኑ ይመስላሉ እና የሊቨርፑል ደጋፊዎች በዚህ አጋጣሚ እንኳን ደስ አላችሁ። ይሄን ሰው አልወደውም ግን አይገባውም በዚህ ልክ መውጣት፣ እንደዚህ መውጣት አይገባውም። መጨብጨብ አለበት፣ ስራው ትልቅ ነው እና ለሊቨርፑል መልበሻ ቤት እንዲሁም እሱ ሜዳ ውስጥ ሲገባ ሜዳ ውስጥ የሚያደርገውን ነገር ምናምን ለሊቨርፑል እጅግ ጠቃሚ ነው ብዬ አስባለሁ። ቲም ስፕሪቱን ይጨምርለታል። እንዲሁም ሜዳ ላይ ሲጫወት ልጁ አሁን አግሬሲቭ ሆኖ የሚጫወት ይመስለኛል ራሱን ለማሳየት ምናምን እና በጣም ሊቨርፑል ይጠቀማል ብዬ አውቃለሁ። የብልጥ ውሳኔ ነው የወሰናችሁት። ይመቻችሁ። ማንቸስተር ይቅደም ብያለሁ። ሞሳላህ ወደ ቡድኑ ተመልሶ አሲስት ባደረገበት ጨዋታ ሊቨርፑል በሜዳው ብራይተንን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። የዚህ ጨዋታ መሪ ተዋናይ ደግሞ እንደ ሁልጊዜው ሂውጎ ኤኪቲኬ ሆኗል። ምን አይነት ተጫዋች ነው ጋይስ! በጨለማ ውስጥ ሊቨርፑል ያገኘው ትልቁ ተስፋ ማለት ሂውጎ ኤኪቲኬ ነው። በዚህ ሲዝን ለሊቨርፑል ከፈረመ በኋላ በሁሉም ውድድሮች 10 ጎሎችን ሲያስቆጥር በፕሪሚየር ሊጉ ብቻ ደግሞ 7ኛ ጎሉን ዛሬ ማስቆጠር ችሏል። ብራይተንም 2-0 ሲያሸንፉ ደግሞ ሁለቱንም ግቦች እሱ ነው ማስቆጠር የቻለው። በጣም አስደናቂ ፎርም እና አስደናቂ ብቃት ላይ የሚገኝ ተጫዋች ቢኖር ሂጎ ኤኪቲኬ ነው። በነገራችን ላይ የመጀመሪያው ጎሉ ሲያስቆጥራት 46 ሰከንዶች ብቻ ነበር የተቆጠረው። በዚህም በፕሪሚየር ሊጉ ዘንድሮ ፈጣኗ ጎል ሆና ተመዝግባለች። ከክለቡ ጋር ሰጣ ገባ ላይ የነበረው መሐመድ ሳላም 26ኛው ደቂቃ ላይ ጆ ጎሜዝ ጉዳት በማስተናገዱ ምክንያት ተቀይሮ ሲገባ መላው የአንፊልድ ደጋፊ ከመቀመጫው ላይ ተነስቶ ቆሞ አጨብጭቦ ነው እንግዲህ የተቀበለው። በጣም ደስ የሚያሰኝ ሁኔታ በአንፊልድ ተመልክተናል። ለማንኛውም ከ16ኛው ሳምንት በኋላ ሌሎች ቡድኖች ጨዋታቸውን እስከሚያደርጉ ድረስ በዚህ ሰዓት ሊቨርፑል 6ኛ ደረጃ ላይ በፕሪሚየር ሊጉ ሰንጠረዥ ተቀምጧል። ስለ ሊቨርፑል ማሸነፍ እንደዚሁም ስለ መሐመድ ሳላህ መመለስ እናንተስ ምን ትላላችሁ? በተለይም ስለ ኤኪቲኬ ብቃት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በሞሳላ እንግዲህ የመጨረሻው የአንፊልድ ጨዋታ ላይ ሊቨርፑል ብራይተንን 2-0 ማሸነፍ ችሏል። ሞሳላ ወደ አፍሪካ ዋንጫ እንደሚሄድና ይሄ የመጨረሻው ጨዋታ እንደሆነ ሁላችንም እናውቃለን። የጆዋኒ ዝውውር ምን እንደሚፈጠር አናቅም። ሞሳላ ግን ለመጨረሻ ጊዜ ባደረገው ጨዋታ ላይ አዲስ ሪከርድ እንግዲህ አስመዝግቧል። በፕሪሚየር ሊግ እንግዲህ 3ኛው ተጫዋች ሆኗል። የጎል ተሳትፎ ከነ አሌን ቸረንና ሩኒ በመቀጠል ሞሳላ ሆኗል። ዛሬ እንግዲህ ላምፓርድን በልቷል ማለት ነው። ስለዚህ የመጨረሻው ጨዋታ ቢሆን ራሱ ለሱ ሪከርድ አስመዝግቦ ነው የወጣው። የኤኪቲኬ ጎል እንግዲህ ፈጣኑ ጎል ተብላለች በአሁኑ ሰዓት። ይመቻችሁ። ጉድና ጅራት ከወደ ኋላ ነው። አንቺ አንፊልድ ላይ ማሸነፍ ጀመርሽ፣ የኔን ፈለግ መከተል ጀመርሽ። በቃ እኔ ሳሸንፍ ወኔሽ ሁሉ ነው የሚከፋፈትልሽ። አሁን ሰኞ አንጀቴን ልጠብቂ ነው። ወግ ደረሰሽ፣ አሁን ወግ ደረሰሽ። አንቺ አሮጊት፣ እንደው ዛሬ አሪፍ ናችሁ፣ ብዙም አይደለም አሪፍ ናችሁ፣ ዛሬ አሪፍ ናችሁ። ሁጎው ኤኪቲኬ በሚያስገርም ሁኔታ አሁንም ለተከታታይ ሁለተኛ የእንግሊዝ ፕሪሚየር ሊግ ጨዋታ 2 ተከታታይ ጎሎችን ማስቆጠር ችሏል። ከሊድስ ጋር ማስቆጠሩ የሚዘነጋ አይደለም። አሁን ደግሞ በዛሬው ዕለት ከብራይተን ጋር አንተ ምን አይነት ንቀት ነው? ገና ጨዋታው 1 ደቂቃ እንኳን እስኪሞላ አትታገስም? እንደዚህ አይነት ስግብግብ ደም ከየት ነው ያመጡት? ያራዳ ልጅ ምን አይነት ስግብግብ አጥቂ ነው? 50ኛው ሰከንድ ላይ ገባ አለ ብሎት ሊቨርፑል 1-0 መምራት ችሎ ነበር። ይገርማል እንዴ ብሎ
ሁለተኛውን ኳስ ከኮርና የተሻማችውን ጎል በሚገርም ሁኔታ አስቆጥሮ 2-0 ሊቨርፑል ማሸነፍ ችሏል። ሳላ የጆ ጎሜዝን መጎዳት ተከትሎ ፈርስታፍ ነው ተቀይሮ የገባው። ገብቶም ቆንጆ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም በዛሬው የሊቨርፑል ጨዋታ አስገራሚ እንቅስቃሴና ብቃት ሲያሳይ የነበረው ፍሎሪያን ቬርቲዝ ነው ማለት ነው። ይህ ተጫዋች አሁን ቡድኑን እየለመደው የመጣ ይመስላል። የፕሪሚየር ሊጉንም ኢንቴንሲቲ እየተግባባ የመጣ ይመስላል። የአራዳ ልጅ በሚገርም ሁኔታ ተከታታይ ጌሞች ላይ ቆንጆ የሚባል እንቅስቃሴ እያደረገ መውጣት ችሏል ማለት ነው። ቀጣይ ምን እንመለከታለን አብረን ምን ይሆናል። አሁን ግን ሊቨርፑል ብራይተንን በአስገራሚ ሁኔታ አሸንፎ ወደ 6ኛ መጥቷል። ሌሎቹ ቡድኖች እስኪያሸንፉ 6ኛ ደረጃ ላይ ይገኛል ማለት ነው። የአራዳ ልጅ ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ እናንተ ነች። ሼር ኮፕሊንግ ግዴታ ነው። ይኸው ለአንተ በዚህ ደስተኛ ካልሆንክ ማለት የምር እግር ኳስን አትወዳትም ማለት ነው። ሊቨርፑል አሸንፏል። እሱ እንዳለ ሆኖ ሞሳላ አበቃለት የተባሉ በፕሪሚየር ሊጉም ሆነ በሊቨርፑል ቤት ዳግም አንመለከተውም ያልነው እጅግ በጣም የፕሪሚየር ሊጉ ምርጡ ተጫዋች ቢባል ማጋነን የማይሆነው ሞሳላ ወደ ፕሪሚየር ሊጉ ተመልሶ ጭራሽ ታሪክ መስራት ችሏል። አበቃለት ያልነው ሞሳላ ማለት ነው። የሊቨርፑል ደጋፊ ሆንክ የማንም ክለብ ደጋፊ ይህንን ቪዲዮ በፍጹም 5 ጊዜ ኮፒ ሊንክ ሳታደርግ እንዳታሳልፈው። ሞሳላ እንዳልኳችሁ እንግዲህ ከሊቨርፑልም አልፎ ለፕሪሚየር ሊጉ በጣም ብዙ ነገሮችን አስተዋጽኦ ማድረግ የቻለ ተጫዋች ነው። ታዲያ ተጫዋችም ሰሞኑን በተፈጠረው ሰጣ ገባ ምክንያት ድጋሚ በፕሪሚየር ሊጉም ሆነ በሊቨርፑል ቤት እንመለከተዋለን ብለን ሁላችንም አልጠበቅም ነበር። ነገር ግን ሞሳላ ወደ ፕሪሚየር ሊጉ ተመልሶ በሊቨርፑል ቤት ድጋሚ ታሪክ መስራት ችሏል። ከዌይን ሮኒን በማለፍ እንግዲህ በፕሪሚየር ሊጉ በሲንግል ጌም ብዙ የጎል ኢንቮልቭመንቶችን በማስመዝገብ የመጀመሪያው ተጫዋች መሆን ችሏል ሞሳላ። እስኪ ለሞሳላ እንደኔ ደስ ያላችሁ፣ እኔ በጣም ደስ ብሎኛል። ተመልሶ ራሱ በፕሪሚየር ሊጉ ስለተመለከትኩት በጣም ነው ደስ ያለኝ። ምክንያቱም በታሪክ ምርጥ ከሚባሉ ተጫዋቾች መካከል ሞሳላ አንዱ ስለሆነ እስቲ ለሊቨርፑል ብዙ ነገሮችን ብዙ ሰርቪስ መስጠት ይችላል ብዬ ስለማምን ከዛ ባለፈ ግን ማለት ዩቲዩብ ላይ ስትጫወቱ በጣም ጸዴ ኦዶች ታገኛላችሁ። ቅድም በሰራውላችሁ ቪዲዮ ነግራችኋለሁ። አሁን ደግሞ የምጨምርላችሁ ነገር ዩቲዩብ ላይ የምታገኙትን ኦድ የትኛውም ሳይት ላይ አታገኙትም። እኔን እመኑኝና ሞክሩት። በፈርስት ዲፖዚት የተለያዩ ቦነሶች አሏቸው። ዩቲዩብ ላይ ስትጫወቱ እንግዲህ የመጀመሪያው ጥቅሙ በጣም የትም ቦታ ማግኘት የማትችሉትን ኦድ ነው የሚሰጣችሁ። ፕላስ ደግሞ በፈርስት ዲፖዚት እስከ ተለያዩ ቦነሶች ማግኘት ትችላላችሁ። እንዲሁም ዩቲዩብ የተለያዩ ጊቫዌዎች ለእናንተ እያዘጋጀላችሁ ነው። ሰሞኑን ይዘንላችሁ ምን መጣ ይሆናል። እስከዛው ዩቲዩብ ላይ ሬጂስተር ያደረጋችሁ መጫወታችሁን ቀጥሉ። እዚህ ጋር የጻፍኩላችሁን ቀጥታ ሰርች ማድረግ ነው። ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ፌቨራይት ማድረግ እንዳይረሳ። ይመሻችሁ። ለሞሳላ በጣም ደስ ብሎኛል። በክሊንሽት ኮናቴ በስርዓት መከላከል ጀመርክ አንተ። ኧረ ቢስሚላ ብራይተንን 2-0 ይሄንን ወሬ እንተወውና ማለት ነው አንድ ሰው ነው በቃ ይሄ የሰው ልጅ ቆሞ መሄድ በረሮ ማለት ኤኪቲኬ ምን አይነት ፍጥነት ነው ያለው? እኔ ኢዛክ ሲመጣ እኮ ይሄ ልጅ ወላሂ አሳዝኖኝ አስታውሳለሁ። በጣም ብዙዎቻችን ይሄን የመሰለ ልጅ ለምን አመጣ በቃ ኢዛክ ያሰረሰዋል ብለን። አሁን ኢዛክ የኤኪቲኬ ቤንቹ ነው ብራዘር። የዋጋ ስተት አለ። ሪከርድ የሰበረው ሁጎ ኤኪቲኬ ነው። ሁጎ ኤኪቲኬ የፈረመበት የተባለው ገንዘብ ደግሞ ኢዛክ የመጣበት ነው። በሊድስ ጨዋታ 2 ጎል መብረቅ የሆነ ሮኬት የሆነ ተጫዋች ታውቃላችሁ። ቢስሚላ ኧረ አርነ ስሎት ይወላችሁ ኢንተርን ከሜዳ ውጭ አሸነፈ። የምን አባህ ነው መለቀው ጄራርድ ምናምን ድርሻ አጠገቤ እንዳትል ብሎሃል ብራዘር። አርማውን በስስት ነው እያዩ ያሉ አይታል። በቃ የሆነ አርማውን በስስት ልክ ልጅ እናት ልጇን ብታይበትን አስተያየት ነው ያዩና የምንም ስሎት ይባራል የሚባል ነገር የለም። ሞሳላ አፍህን ዝጋ። አሲስት አድርጓል ተቀይሮ ገብቶ። ሞሳላ ማለት ሊቨርፑል ነው መንፈሱን የመለሰው ሞሳላ። የሚገርም እንትን ወላሂ አንድ ጎል ቦዛ አታረግም።